ይስጥልን የተወደዳችሁ የቦርከና ሚዲያ ቤተሰቦቻችን የዕለተ ረቡዕ ሐምሌ 15 ቀን 2018 ዓ.ም የሰዓቱ ዜናዎች ይዘን ቀርበናል። አበይት ዜናዎችን እናስቀድማለን። በደብረ ብርሃን ከተማ የባሶና ወራና ወረዳ የሰላምና ጸጥታ ጽሕፈት ቤት ምክትል ኃላፊ መገደላቸው ተገለጸ። ኃላፊው ፋኖን ተቀላቅለው በትግል የቆዩ ነበሩ ተብሏል። የዕለቱ ዜናችን ቀዳሚ ጉዳይ አድርገነዋል። አዲስ አበባ የኦሮሚያ ክልል እንድትሆን አማራጭ ሐሳብ ቀረበ። በሀገራዊ ምክክር ጉባኤ የተሳተፉ የሚገኙ ተመካካሪዎች በተመደቡበት አጀንዳው ዙሪያ 10 ተመካካሪዎችን በሚይዘው ጥቃቅን ቡድን ደረጃ ምክክራቸውን እያከናወኑ ይገኛሉ ተብሏል። በዝርዝር እናደርሳችኋለን። ኮንትሮባንድ በሚል ህጋዊ ሽፋን ነዳጅና ተሽከርካሪዎችን መውረስ አግባብነት የሌለው ነው ሲሉ የጭነት ባለንብረቶች ገለጹ። የነዳጅና ኢነርጂ ባለስልጣን በበኩሉ የታሸገ ነዳጅ እሽጉ ሳይፈታ ለተጠቃሚዎች እንዲደርስ ማድረግ የህግ ግዴታ ሲሆን በነዳጅ ላይ የሚፈጸም ቅሸባ በኢትዮጵያ የነዳጅ ንግድና ስርጭት ህግ መሰረት ከባድ ወንጀል ተብሎ ሊቀጣ ይገባል ብሏል። ተጨማሪውን ይዘናል። ፌዴራል ፖሊስ በቁጥጥር ስር ያዋላቸው ሰው አዘዋዋሪዎች እጅግ አደገኛ ናቸው አለ። በእነዚህ ተጠርጣሪዎችም ከ60 በላይ ሰዎች መሞታቸውንና በርካታ ሴቶች መደፈራቸውን ፖሊስ ገልጿል። ዝርዝሩን ታደምጡታላችሁ። ዜናዎቻችን በዝርዝር እናቀርባለን። በቅድሚያ በደብረ ብርሃን ከተማ የባሶና ወራና ወረዳ የሰላምና ጸጥታ ጽሕፈት ቤት ምክትል ኃላፊ መገደላቸው ተገለጸ። ኃላፊው ፋኖን ተቀላቅለው በትግል የቆዩ ነበሩ ተብሏል። በአማራ ክልል በባሶና ወራና ወረዳ የሰላምና ጸጥታ ጽሕፈት ቤት ምክትል ኃላፊ የነበሩት አቶ ተስፋዬ ጌታቸው በደብረ ብርሃን ከተማ ለስራ በመንቀሳቀስ ላይ እያሉ ማንነታቸው ባልታወቁ ታጣቂዎች በተተኮሰባቸው ጥይት ህይወታቸው ማለፉ ተገልጿል። የባሶና ወራና ወረዳ አስተዳደር ምክር ቤት በጉዳዩ ላይ ባወጣው መግለጫ ግድያው የተፈጸመው ሰኞ ሐምሌ 13 ቀን 2018 ዓ.ም ረፋድ ላይ መሆኑን አስታውቋል። ምክር ቤቱ የሟች መልካም አገልግሎትና ለህዝባቸው ያሳዩትን ቅንነት በማስታወስም የተሰማውን ጥልቅ ሐዘን ገልጿል። መግለጫው ክፎች አካላቸውን ቢገሉም ለህዝባቸው ያሳዩትን ቅንነት የሰሩትን መልካም ስራ ከታሪክ ገጽ ሊፍቁት አይችሉም ብሏል። ምክር ቤቱ ደማቸው ፍትህን ይጮሃል፣ ስራቸውን በልጆቻቸውና በወረዳው ነዋሪዎች ልብ ውስጥ ህያው ሆኖ ይኖራል ሲሉም ገልጿል። የወረዳው አስተዳደር ምክር ቤትና የብልጽግና ፓርቲ ቅርንጫፍ ጽሕፈት ቤት ለአቶ ተስፋዬ ጌታቸው ቤተሰቦች፣ ለወዳጅ ዘመዶቻቸው፣ ለስራ ባልደረቦቻቸው እንዲሁም ለመላ የወረዳው ህዝብ መጽናናቱን እንዲሰጥ መመኘታቸውን መግለጫው አትተዋል። ይህ አዲስ ጥቃትን በአማራ ክልል በመንግስት የጸጥታ አካላትና በፋኖ ታጣቂዎች መካከል እየተካሄደ ባለው ግጭት በክልሉ የመንግስት የስራ ኃላፊዎች ላይ በተደጋጋሚ እየተፈጸመ የሚገኙትን ጥቃቶች መቀጠላቸውን ያመላክታል ተብሏል። ባሳለፍነው ጥር ወር ግጭቱ ተባብሶ በቀጠለበት አማራ ክልልም የሸዋሮቢት ከተማ አስተዳደር የሰላምና ጸጥታ ጽሕፈት ቤት ኃላፊ የነበሩት አቶ ለማ ወንዳፈራው በተፈጸመባቸው ጥቃት መገደላቸው ይታወሳል። ጥቅምት 14 ቀን 2018 ዓ.ም የሸዋሮቢት ከተማ አስተዳደር ባወጣው የሐዘን መግለጫ አቶ ለማ ወንዳፈራው ታማኝ የህዝብ አገልጋይና ለሰላም የቆሙ ጀግና ነበሩ ሲል ገልጾ በፈሪ የጥፋት ቡድኖች በተፈጸመባቸው ጥቃት ህይወታቸው አልፏል ብሏል። ከተማ አስተዳደሩ አክሎም በስም ያልጠቀሳቸው ነገር ግን ሐሳብን በሐሳብ እንጂ በጉልበት ማሸነፍ የማይቻል መሆኑን ያላስተዋሉ የሰው ልጅ ክቡር ህይወት ከጥላቻቸው በታች መሆኑን ያመኑ የጨለማ ኃይሎች ሲል የገለጻቸው አካላት በከተማችን ላይ ሐዘን ጥላ አጥልተዋል ብሏል። በተጨማሪም ሐሳብን የሚፈሩ በውይይት የማያምኑና መፍትያቸው የሰው ደም ማፍሰስ የሆነ የህዝብ ጠላቶች ናቸው ሲልም ወቅሷል። ከዚህ ግድያ ቀደም ብሎ በደቡብ ወሎ ዞን የደላንታ ወረዳ አስተዳደር ጽሕፈት ቤት ኃላፊ የነበሩት አቶ ጌታውን አያሌ ብሩ ሐምሌ 12 ቀን 2017 ዓ.ም ማንነታቸው ባልታወቀ የጸጥታ ኃይሎች በተተኮሰ ጥይት መገደላቸውንም የወረዳው አስተዳደር ምክር ቤት በወቅቱ ማሳወቁ ይታወሳል። በተጨማሪም ነሐሴ 2017 ዓ.ም በአማራ ክልል ሰላም ካውንስል የሰሜን ጎጃም ዞን የካውንስሉ መሪ በመሆን ሲያገለግሉ የነበሩት መልክዓ ምህረት ነቃ ጥበብ ገነት በታጣቂዎች መገደላቸው ይታወቃል። በተመሳሳይ ዓመት መጋቢት ወር መጀመሪያ በደቡብ ወሎ ዞን የወረባቦ ወረዳ አስተዳደር የሆኑት አቶ ፈንታውን ከበደን ጨምሮ 3 ሰዎች በታጣቂዎች በተፈጸመባቸው ጥቃት መገደላቸውም ሌላኛው የሚታወስ አስከፊ ክስተት ነው። ሌላኛው ግድያ ደግሞ በሰሜን ሸዋ ዞን ቀወት ወረዳ አስተዳደር ጽሕፈት ቤት ኃላፊ በነበሩት ወይዘሮ ሚሊሹ በቀለ ላይ ግንቦት 29 ቀን 2016 ዓ.ም በታጠቁ ሰዎችም ግድያ ተፈጽሟል። በተመሳሳይ ወር በዞኑ የሚገኙ ኤፍራታ ግደም ወረዳ አስተዳዳሪ የነበሩት አቶ አልብስም አደፍራሽ በአካባቢው በሚንቀሳቀሱ ኃይሎችም ተገድለዋል ተብሏል። ከነዚህ ግድያዎች ቀደም ብሎ ደግሞ በሸዋሮቢት ከተማ በርካታ ኃላፊዎች በታጣቂዎች ተገድለዋል። ከነዚህ መካከል የሸዋሮቢት ከተማ አስተዳደር ቀዳማይ ከንቲባ አቶ ብሸት አያሌው፣ የሸዋሮቢት ከተማ አስተዳደር የገቢዎች ጽሕፈት ቤት የስራ ባልደረባ የነበረችው ወይዘሪት ጽዮን ተገኝ፣ የከተማ አስተዳደሩ ጸጥታ ዘርፍ ኃላፊ የነበሩት አቶ አብዱ
ሁሴን እንዲሁም ምክትል ሳጅን ያለለት ደጉ ይገኙበታል። በክልሉ መዲናም በርካታ ግድያዎች የተፈጸሙ ሲሆን አንደኛው የባህር ዳር ከተማ አስተዳደር ፖሊስ መምሪያ የማህበረሰብ አቀፍ ፖሊስ አገልግሎት ዋና ክፍል ኃላፊ የነበሩት ኮማንደር ዋጋው ታረቀኝ ጸጥታ በማስከበር ላይ በነበሩበት ወቅት በጥይት ተመተው መገደላቸው የሚዘነጋ አይደለም። በተመሳሳይ በምስራቅ ጎጃም ዞን የደጀን ወረዳ ፖሊስ ጽሕፈት ቤት ኃላፊ ዋና ኢንስፔክተር ዘውዱ ታደለና የወንጀል መከላከል ክፍል ኃላፊ ምክትል ኢንስፔክተር ወርቁ ሽመልስ ለስራ በወጡበት ለጊዜው ማንነታቸው ባልታወቁ አካላት በተከፈተባቸው ጥቃትም ሕይወታቸው አልፏል ተብሏል። አዲስ አበባ የኦሮሚያ አካል እንድትሆን አማራጭ ሀሳብ ቀረበ። በሀገራዊ ምክክር ጉባኤ የተሳተፉ የሚገኙ ተመካካሪዎች በተመደቡበት አጀንዳ ዙሪያ 10 ተመካካሪዎችን በሚይዘው ጥቃቅን ቡድኖች ደረጃ የሁለተኛ ቀን ምክክራቸውን አከናውነዋል። ይህ የምክክር ሂደትም ለ3 ቀናት ያህል እንደሚቆይ ሀገራዊ ምክክር ኮሚሽን ለተመካካሪዎች ባቀረበው የስራ ቡድን የምክክር ስልት ለሰነድ ላይ የተመለከተ ሲሆን ከ6 በላይ ንዑስ አጀንዳዎች ያሏቸው አጀንዳዎች ላይ እየተመካከሩ የሚገኙ ቡድኖች በተቀመጠው ጊዜ ሂደቱን ሊያጠናቀቁ እንደሚችሉ ተገልጿል። ኮሚሽኑ ለተመካካሪዎች ባቀረበው የሀገራዊ ምክክር አጀንዳዎች የውይይት መሪ ጥያቄዎች ሰነድ መሰረትም የአዲስ አበባ ህጋዊ አቋም 4 አማራጮች ቀርበውለታል። ተመካካሪዎቹም 4ቱን አማራጮች በመገምገም የከተማዋን ህጋዊ አቋም የተመለከተ ምክረ ሀሳብ እንዲያመነጩ የሚጠበቅ ሲሆን በሰነዱ ከተዘረዘሩት አማራጮች ውጭ ተጨማሪ አማራጭ ማቅረብ ስለመቻል አለመቻሉ ሰነዱ አያመለክትም። አዲስ አበባ ሲቲ ስቴት ወይንም ራስ ገዝ የፌዴራል አካል ራሷን የቻለች ክልል የኦሮሚያ አካል ማድረግ የሚሉት ደግሞ በሰነዱ የቀረቡ አማራጮች ናቸው ተብሏል። አዲስ አበባ ከኦሮሚያ ክልል ጋር ያላትን ግንኙነት፣ የከተማዋ በጀት ድርሻ ጉዳይ፣ የፌዴራል ዋና ከተማ ጉዳይ፣ የአዲስ አበባ ፖሊስና ፍርድ ቤት ጉዳይ፣ የከተማዋ ወሰንና የቦታ ስያሜዎች፣ የከተማዋ የስራ ቋንቋ እንዲሁም የከተማዋ ታሪካዊ ቅርሶች አካታች ጉዳይ ጥያቄዎች የተዘጋጁላቸው የምክክር ንዑስ አጀንዳዎች መሆናቸውን በሰነዱ ቀርቧል። አዲስ አበባ በፌዴራል መንግስት ላይ ስለሚኖራት ውክልናና የፌዴሬሽን ምክር ቤት ውክልና ጉዳይ ግን በንዑስ አጀንዳነት ሳይካተት ቀርቷል። ኮንትሮባንድ በሚል ህጋዊ ሽፋን ነዳጅና ተሽከርካሪዎችን መውረስ አግባብነት የለውም ሲሉ የጭነት ባለንብረቶች ገለጹ። የነዳጅና ኢነርጂ ባለስልጣን በበኩሉ የታሸገ ነዳጅ እሽጉ ሳይፈታ ለተጠቃሚው እንዲደርስ ማድረግ የህግ ግዴታ ሲሆን በነዳጅ ላይ የሚፈጸም ቅሸባ በኢትዮጵያ የነዳጅ ንግድ ስርጭትና ህግ መሰረት ከባድ ወንጀል ተብሎ ሊቀጣ እንደሚገባ ገልጿል። በዚህ ዓመትም ግንቦት ወር ጀምሮ እስከ ሰኔ መጨረሻ ባለው ጊዜ 5 ተሽከርካሪዎች መውረሱን ሪፖርት እንደተደረገለት የኢትዮጵያ የፈሳሽ ጭነት ማጓጓዣ ባለንብረቶች ማህበር አስታውቋል። የኢትዮጵያ የፈሳሽ ጭነት ማጓጓዣ ባለንብረቶች ሌብነትን እያበረታታ አይደለም። ሆኖም በሀገሪቱ አንዳንድ ክልሎች ባሉ የመንግስት አካላት የነዳጅ ቅሸባ ሲደረግ ተገኝቷል እየተባለ የተጫነው ነዳጅ ኮንትሮባንድ ነው በሚል እየተወረሰ መሆኑን ሰርተን የማንከፍለው ዕዳ ውስጥ ከቶናል ብሏል። ባለንብረቶች በህጋዊ መንገድ ቀረጥ ተከፍሎ እየገባ ያለ ነዳጅ ኮንትሮባንድ የሚሆንበት አግባብ በሌለበት ህጋዊ መሰረትን ሳይጠብቁ መውረስ አይገባም ሲሉ ተናግረዋል። አቶ የማነ ጸጋይ የተባሉ ባለንብረት ከ3 ወር በፊት አዋሽ አርባ አካባቢ ነዳጅ ጭኖ ሲጓዝ የነበረ ተሽከርካሪ አሽከርካሪው ነዳጅ ቀሽቦ ተገኝቷል በማለትም ነዳጁን ሰመራ ላይ በማራገፍ ነዳጁን ከነተሽከርካሪው እንደተወረሰ ያለምንም የፍርድ ቤት ውሳኔ በደብዳቤ እንደተገለጸላቸውም ተናግረዋል። ባለንብረቱ አሁን ላይ ባለዕዳ የሆኑበት ክፍያ ለመክፈል የእርዳታና ድጋፍ ማሰባሰቢያ እየጠየቁ እንደሚገኙ የተመላከተ ሲሆን የኢትዮጵያ የፈሳሽ ጭነት ማጓጓዣ ባለንብረቶች ማህበር ጉዳዩ ከክልል እስከ ነዳጅና ኢነርጂ ባለስልጣን በመውሰድም ለማነጋገር ሙከራ አድርጓል ተብሏል። አቶ ጌትነት መሐመድ የኢትዮጵያ ፈሳሽ ጭነት ማህበር ምክትል ፕሬዝዳንት የነዳጅና ኢነርጂ ባለስልጣንና ንግድና ቀጠናዊ ትስስርን ለማነጋገር እንደተሞከረም ተናግረዋል። ለዚህ ምን ምላሽ እንደተሰጠ ሲገለጽም ነዳጅ እጥረት በተፈጠረበት ሰሞን የተቋቋመው ኮማንድ ፖስት ውረሱ ብሏቸው ምን ማድረግ አንችልም ሲሉ ምላሽ ሰጥተውናል ብለዋል። ሌላኛው ባለንብረት አቶ ዳኛቸው አበበ ተሽከርካሪዎች እየተወረሱ እንደሚገኙ በመግለጽ አሽከርካሪዎች አጥፍተው ሲገኙ በጥፋት እነሱ መጠየቅ ሲገባ ለሀገር ጥቅም ሊውል የተጫነ ነዳጅና ተሽከርካሪ መውረስ ለወራሹ አካል ሌብነትን ማበረታታት ነው ብለዋል። ሲቀሽብ የተያዘ የተባለው አሽከርካሪ በነፃ ለቆ ተሽከርካሪ መውረስ ነገም ለተመሳሳይ ጥፋት አሽከርካሪን መጋበዝና ባለንብረትን ባለዕዳ ማድረግ ነው ሲሉም ድርጊቱን ተቃውሞታል። ነዳጅ ኮንትሮባንድ ነው በሚል መያዝ ህጋዊ አይደለም፣
ነዳጅ መንግስት ሁሉን ነገር ከፍሎ እስከ ጅቡቲ ድረስ ያመጣው ነው ብለዋል። ይህን ቀሽቦ የተገኘ አሽከርካሪ በእምነት ማጉደል ወንጀል መጠየቅ ሲገባው ኮንትሮባንድ ነዳጅ በሚል ተሽከርካሪ ከነዳጁ መውረስ ኮንትሮባንድ ወንጀል የሚለው መረዳት እንዳልተቻለ ያሳያል ብለዋል። አክሎም ነዳጅን ኮንትሮባንድ ማለት ምን ማለት ነው? የጉምሩክ ኮሚሽን በየክልሉ ኃላፊነት የተሰጣቸው አስፈጻሚዎች በቂ ግንዛቤ መስጠት ይገባዋል ነው ያሉት። ያለ ፍርድ ቤት ትዕዛዝ ወይንም በአንድ መስሪያ ቤት ኃላፊ ትዕዛዝ ንብረት መውረስ ህገ መንግስቱ የሰጠውን መብትን መጣስ ነው ሲሉም ገልጸዋል። የኢትዮጵያ የፈሳሽ ጭነት ማጓጓዣ ባለንብረቶች ማህበር ዋና ፕሬዝዳንት አቶ ጸጋ አሳምረው በጉዳዩ ዙሪያ በሰጡት ማብራሪያ ሌብነትና ኮንትሮባንድን መለየት እንደሚያስፈልግ አሳስበዋል። ቀረጥ የተቀረጠበት ነዳጅ ሲቀሸብ ተገኝቷል በሚል ኮንትሮባንድ ብሎ መውረስ አግባብ አይደለም በሚል ለሚመለከተው አካል እስከ ጠቅላይ ሚኒስቴር በደብዳቤ አሳውቀናል ብለዋል። አንዳንድ ጊዜም ተሽከርካሪዎቹ 1000 ሊትር ቀድተው ከሆነ ግማሹ ተሳቢ ላይ ነው የሚደረገውም ብለዋል። ከዛ ከተሳቢው ላይ ወደ መኪናው ሲገለበጥ ነው የሚይዟቸው። የአይነቱ አሰራር ያለ ነው ሲሉም ተደምጠዋል። ይሄን እነሱ ቅሸባ ነው የሚሉት እንደዛም ሊባል አይችልም ሲሉም አስረድተዋል። በሌላ በኩል በነዳጅና ኤነርጂ ባለስልጣን የነዳጅ አቅርቦትና ስርጭት መሪ ስራ አስፈጻሚ ወይዘሮ መሰለች ወዳጄ የታሸገ ነዳጅ እሽጉ ሳይፈታ እንዲደርስ ይፈለጋል ብለዋል። ቅሸባ ወንጀል ነው መባል ያለበት ሲሉ መልሰዋል። የታሸገ ነዳጅ እሽጉ ሳይፈታ ተጠቃሚው እንዲደርስ ማድረግ የህግ ግዴታ ሲሆን በነዳጅ ላይ የሚፈጸም ቅሸባ በኢትዮጵያ የነዳጅ ንግድና ስርጭት ህግ መሰረት ከባድ ወንጀል ተብሎ ሊቀጣ ይገባል ብለዋል። በነዳጅና ኢነርጂ ባለስልጣን የነዳጅ አቅርቦትና ስርጭት መሪ ስራ አስፈጻሚ ወይዘሮ መሰለች ወዳጄ እንደገለጹትም የነዳጅ እሽግ ሳይፈታ ለተጠቃሚው መድረስ አለበት ብለዋል። ባለስልጣኑ በድንገተኛ ፍተሻ በመቅጃ ማሽኖች ላይ ትክክለኛ ያልሆነ ልኬትና ቅሸባ በመፈጸሙ የነዳጅ ማደያዎች ላይ የማገጃ እርምጃዎችን የነዳጅ አቅርቦት ስርጭትና ግብይት ወጥነትን ለመፍታትና ቅሸባን ለመከላከል በዲጂታልና በቴክኖሎጂ የታገዘ አሰራር እየተዘጋጀ እንደሚገኝም ገልጸዋል። ፌዴራል ፖሊስ በቁጥጥር ስር ያዋላቸው ሰው አዘዋዋሪዎች እጅግ አደገኛ ናቸው አለ። በእነዚህ ተጠርጣሪዎችም ከ60 በላይ ሰዎች መሞታቸውና በርካታ ሴቶች መደፈራቸውን ፌዴራል ፖሊስ ገልጿል። ከሰሞኑ ለ15 ቀናት በቆየ ኦፕሬሽን በአዲስ አበባ በሐረሪና በሌሎች አካባቢዎች ነው የተያዙት ተብሏል። የኢትዮጵያ ፌዴራል ፖሊስ ከ60 በላይ ስደተኞችን ለሞትና በርካታ ሴቶችን ለመደፈር ተጠያቂ ናቸው ያላቸውን አደገኛ 17 ተጠርጣሪዎች የሰው አዘዋዋሪዎች መያዙንም አስታውቋል። ፖሊስ እንደገለጸው በመሐመድ ጣሂር አደም ወርዲ የሚመራው ቡድን ሰዎችን ከኢትዮጵያ የተለያዩ አካባቢዎች በደላሎች አማካኝነት በመመልመል በጅቡቲና በየመን በኩል በህገወጥ መንገድ ወደ ሳውዲ አረቢያ ያዘዋውሩ ነበር። እነዚህ አደገኛ የሰው አዘዋዋሪዎችም ከ40 ሺህ በላይ ሰዎችን እንዳዘዋወሩና ከ1 ቢሊዮን ብር በላይ በህገወጥ መንገድ እንደሰበሰቡ ተገልጿል። ተጎጂዎች በየመን ውስጥ በመጋዘኖች ታግተው ድብደባ፣ ማሰቃየትና ሌሎች ኢሰብአዊ ድርጊቶች እንደተፈጸመባቸው ሲገለጽ ቤተሰቦቻቸው ገንዘብ እንዲልኩ ለማስገደድ የስቃይ ቪዲዮዎች ይላኩ እንደነበርም ተጠቁሟል። በምርመራውም ከ60 በላይ ሰዎች መሞታቸውንና በርካታ ሰዎች መደፈራቸውን መረጋገጡንም ፖሊስ ገልጿል። የፌዴራል ፖሊስ ሚዲያና ኮሚኒኬሽን መምሪያ ኃላፊ ጄይላን አብዲ ተጠርጣሪዎቹ ሰሞኑን ለ15 ቀናት በቆየ ኦፕሬሽን በአዲስ አበባ በሐረሪና በሌሎች አካባቢዎች መያዛቸውን ተናግረዋል። ፖሊስ የተጠርጣሪዎችን የምርመራ ፋይልም ለፍትህ ሚኒስቴር መተላለፉን ገልጿል። በስማቸው የነበሩ ቤቶች፣ ተሽከርካሪዎችና ሌሎች ንብረቶችን መታገዳቸው ታውቋል። አድማጮቻችን የሰዓቱ ዜናዎቻችን ተጠናቀዋል። ስለተከታተላችሁ እናመሰግናለን። ሰላም